ውድ አድማጮቻችን የስፖርት ነው። አርሰናልን በሚመለከቱ የተለያዩ መረጃዎችን ባለፉት 24 ሰዓታት የወጡትን ይዤ ተመልሼ መጥቻለሁ። ውድ አድማጮቻችን ስለ ዝውውር እናነሳለን፣ ቡካዮ ሳካ እናነሳለን። አርሰናሎች አዲስ ዶክተር ቀጥረዋል። እንግዲህ የዶክተር ኃላፊያቸው የነበረውን ትናንት እንዳሰናበቱት አቅርበን ነበር። እንግዲህ የአስቶን ቪላ የሆነውን አርናልዶ አብራትስን አስፈርሟል። ይህ ትልቅ ለውጥን የሚያመጣ ነው የሚሆነው ተብሎ የሚጠበቅ ነው። ስለተለያዩ መረጃዎች እናነሳለን። በተለይ የአርሰናል የጉዳት መረጃዎች ከባለፉት ጊዜያቶች አንጻር ለውጥ እንዲታይ ስለተፈለገ ነው። እንግዲህ የማይክል አርቴታና ስብስቡ በቻምፒዮንስ ሊግ ፍጻሜ በኋላ የጉዳት ሁኔታዎችን በሚገባ ካዩ በኋላ ነው እንግዲህ ከአርሰናል ስራ አስፈጻሚ የአርሰናሎች ቡድኑ ዶክተር እንዲሰናበት የተወሰነበት። ስለ ካላፊዮሪ ኬፓ እናነሳለን። አድማጮቻችን ታዲያ ይህንን ያያ ስፖርትን ፔጅ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ የምታደርጉ ከሆነ በየዕለቱ አርሰናልን የሚመለከቱ የተለያዩ መረጃዎች የምታገኙ ይሆናል። መጀመሪያው መረጃችን የሚሆነው እንግዲህ ተጠባቂ ከነበሩት ሀሳቦች እንጀምር አይደለም። የመጀመሪያው መረጃችን የሚሆነው አርሰናልና ቡካዮ ሳካን የሚመለከት ነው። ቡካዮ ሳካ ምን ገጠመው? ምንስ እየተደረገ ነው ከሚለው መረጃ እንጀምር። ቶማስ ቱሄል ዛሬ እንግሊዝ ብሔራዊ ቡድን የወዳጅነት ጨዋታን ያደርጋል። ከዛ ከማድረጉ በፊት የተለያዩ ነጥቦችን አንስቷል። አንደኛው ቡካዮ ሳካን በሚመለከት ነው። ስለ ሳካ ከመጋቢት ወር ጀምሮ የተጫዋች ጉዳት እንደነበረበትና ባለፉት ጨዋታዎች ለአርሰናል ለመድረስ በሚገባ እንደተፋለመ፣ ያም ሆኖ ግን አሁንም ጉዳቱን እየተቆጣጠረ እንደሚገኝ እንጂ ሙሉ በሙሉ ፊትነስ ደረጃው ላይ እንዳልሆነ፣ ነገር ግን አሉ ራይስ እንዲሁም ደግሞ ማድዌኬና ኤዜ በሙሉ ፊትነሳቸው ላይ እንደሚገኙ አስተያየታቸውን ሰጥቷል። እንግዲህ ቡካዮ ሳካን ስናነሳ መረሳት የለበትም የዚህ ተጫዋች ያለፉት 2 ዓመታቶች አስቸጋሪ ሆኖበታል። በሁለቱም ዓመታቶች ከባባድ ጉዳቶችን አሳልፏል። አንዱ እንግዲህ የአርሰናል ዶክተሩም እንዲሰናበት ያደረገው በተለይ ቡካዮ ሳካ፣ ማርቲን ኦዴጋርድና ካይ ሃቨርትዝ ናቸው ብዬ አስባለሁ። እነዚህ ተጫዋቾች ጉዳት አጋጥሟቸዋል። ጉዳታቸው ግን ተመላልሶ እየመጣ ነውና ምን አይነት የሕክምና ችግሮች አሉ የሚለውን እንግዲህ አርሰናሎች በሚገባ ካዩ በኋላ ነው። ቡካዮ ሳካ ግን እውነት ከ2 ዓመት በፊት የነበረውን ቡካዮ ሳካን መልሰን እናየዋለን የሚልም ትልቅ ጥርጣሬ አለ። ነገር ግን እንግዲህ አርሰናል ደጋፊዎች ከዓለም ዋንጫው በኋላ በሚገባ ረፍትን አድርጎ ሙሉ በሙሉ ዝግጁ ሆኖ እንዲመጣ የሚያስፈልግ ይመስለኛል። ለቀጣይ ዓመት ሙሉ በሙሉ ዝግጁ እንዲሆን ከአርሰናል የአጥቂ መስመር ተጫዋቾች የቡካዮ ሳካን ያክል ውጤታማ ተጫዋች እንደሌለ ደግሞ የሚታወቅ ነው። ቀጥታ ከዚሁ የአርሰናሉን እንግዲህ አዲስ የተቀጠረውን አርናልዶ አብራትስን እንየው። ይህ የአስቶን ቪላ ከዚህ በፊት ከ23 እስከ 26 ላለፉት 3 ዓመታቶች በአስቶን ቪላ ቆይቷል። አስቶን ቪላ ቡድን ውስጥ ጥሩ የሆኑ ለውጦችን አምጥተዋል። በተለይ ቪላ የአውሮፓ ሊግ ውጤታማነታቸው ፕሪሚየር ሊግ እየተጫወቱ እንግዲህ እዚህ ጉዳቶችን ማኔጅ ያደረገበት ጥሩ የሚባል ነው። ነገር ግን በጣም ጥሩ የሚባል አይደለም። ወዳድማቻቸው አሁንም መጠነኛ የሚባል ነው። በኖቲንጋም ፎረስት የሕክምና ኮሌጅ ውስጥ አስተማሪ ሆኖ ፕሮፌሰር ሆኖ የሚያገለግል ነው። ከዚህ በፊት ለፖርቱጋል ብሔራዊ ቡድን በተለይ በክሎዝ ዝግ ስታዲየሞች የሚካሄዱትን የ200 ሜትር ሩጫዎች ላይ ይሳተፍ ነበር። እንግዲህ አርሰናሎች ይህንን በፍጥነት መተካታቸው በጣም ትልቅ ሂደት ነው። ይህ የትልልቅ ቡድኖች ባህሪ ካሰናበትክም ቶሎ ብለህ መተካቱን ማምጣት፣ ከዛ ቀዱን የራሱን ቡድን እንዲያዘጋጅ ማድረግ፣ በጉዳት ያሉት ተጫዋቾች የአርሰናልን ችግር አይቶ የራሱን ስብስብ ይዞ መምጣቱ የማይቀር ነው የሚሆነው። ያንን በሚገባ ማየት የሚያስፈልግ ነው። አስቶን ቪላ በፊት በኖቲንጋም ፎረስት ሰርቷል። ስለዚህ ያለፉትን ዓመታቶች በፕሪሚየር ሊጉ በሚገባ ልምድ ያለው ሰው ነው። ነገር ግን አርሰናሎች ባለፈው እንግዲህ ታቻምና አንደኛ ነበሩ በፕሪሚየር ሊጉ በጉዳት አምናም ስብስቡ ጠንካራ ሆኖ እንጂ ከቶተናም በመቀጠል 2ኛ ቡድን ነው በጉዳት የተቸገረው። ስለዚህ ለውጦችን ማምጣት የሚያስፈልግ ነው። ይህንን ሁኔታ እንደሚጠበቅ ነው የሚሆነው። ከዚሁ በመቀጠል እንግዲህ አርሰናል በዘንድሮ ውድድር ዓመት ትልቅ ለውጦችን ካመጡ በጣም ትልልቅ ኃላፊነቶችን ከወሰዱት አንዱ ገብርኤል ሄንዛ ነው። ታዲያ አርሰናሎች ለገብርኤል ሄንዛ አዲስ ኮንትራትን ሊያቀርቡለት እንደሆኑ መረጃዎቹ ያሳያሉ። ወደ አድማጮቻችን ከዚሁ አጠራጠር ያሉ መረጃዎችን ላቅርብ። ማክስ ፖተር የአርሰናል ከ1 ዓመት በታች ቡድን እንግዲህ አሰልጣኙም አሁን አርሰናል ለቆ ወደ ስቶክ ሲቲ አሰልጣኝ ቡድን አባል ለመሆን አቅንቷል። ይህ ማለት አርሰናል የአካዳሚው ኃላፊ የሆነው ፒየር ሜርቴሳከር እንደ ማክስ ፖተር አሰልጣኙ የማይኖር ይሆናል። ይህንን መተካት አርሰናሎች ያተኩራሉ። እንግዲህ የቀድሞ ተጫዋቾቻቸው የአሮን ራምሴ ካዞር ላይ ይህንን ቦታ ይተኩታል ተብሎ የሚጠበቅ ይሆናል። አርሰናል የወርሃ ግንቦትን ምርጥ ተጫዋች አስመርጧል። ያም ተጫዋች ደግሞ ዴቪድ ራያ ሆኖ ተመርጧል። ይህ ትልቅ ዕድልን የሚያመጣ ነው የሚሆነው። በውድድር ዓመቱ ፔሮ ሂንካፔ ብቻ ነው ለ2 ጊዜ የአርሰናል የወሩ ምርጥ ተጫዋች መባል የቻለው። ይህ የአርሰናልን ጥንካሬ የሚያሳይ ነው። ነገር ግን በተከላካይ መስመሩ የተቆጣጠሩት ነበር ማለት ይቻላል። ኢንካፔ 2 ተመርጧል፣ ገብርኤል ተመርጧል። እዚህ ላይ መረሳት የሌለበት ካላፊዮሪም ተመርጧል። ስለዚህ እዚህ ላይ ማጥቃቱ አሁንም መሻሻል የሚጠበቅበት እንደሆነ የሚያሳይ ነው። ወዳጆቻችን ከዚሁ መረጃ ሳንወጣ የቶማስ ቱሄል ለዲክላን ራይስ ያላቸውን አድናቆት አሳይተዋል። ምክትል አምበል ሆኗል ካሪኬን በመቀጠል። ታዲያ ይህንን ተጫዋች ሲያደንቁ አንደኛ ፉትቦል አይኪው
አይኪው ወይም እግር ኳስን የሚረዳበት አቅም በጣም የተለየ ነው የሚል አድናቆታቸውን ሰጥተዋል። ከዛ ውጭ ለቡድኑ ቅርጽን፣ መላመድን፣ ሪትምን መስጠት የሚችል አስደናቂ ክህሎት ያለው ተጫዋች ነው የሚል አስተያየትን ሰጥቷል። ሌላኛው መረጃ የሚሆነው እንግዲህ ጁቬንቱስ ቤት እናቀናና አርሰናሎች ኬነን ይልዲዝን ይፈልጋሉ። በተቃራኒው ደግሞ ጁቬንቱስ ገብርኤል ሄሱስን ይፈልጋሉ። እዚህ ጋር የሆኑ ለውጦችን ይደረግ ወይም እንግዲህ አንዱ የሚጠበቅ ነው የሚሆነው። ኬነን ይልዲዝን በሚመለከት እንግዲህ አርሰናሎች ቀጥተኛው ጥያቄን አቅርበዋል። አርሰናል ከ100 ሚሊዮን ዩሮ በላይ ተጫዋቹ መክፈል ይፈልጋሉ። 47 ጨዋታዎችን አድርጎ ባለፈው ውድድር ዓመት 11 ጎልና 10 አሲስቶችን ማድረግ ችሏል። 3696 ደቂቃዎችን መጫወት ችሏል። በጣም የተለየ ከግራ መስመሩ ወደ ማጥቃቱን ማገዝ የሚችል በጣም የተለየ አስደናቂ ብቃት ያለው ተጫዋች ነው። በአይን ለማየት በጣም የሚያስደስት ነው። ዓለም ዋንጫው ላይ እንግዲህ አንዱ ሊጠበቅ የሚችለው ተጫዋች አንዱ ኬነን ይልዲዝ እና አርዳ ጉለር ናቸው ያሉት። ይልመዝም መረሳት የለበትም በቱርክ ብሔራዊ ቡድን። ታዲያ አንዱ እንግዲህ የሚጠበቅ ነው የሚሆነው። አርሰናል እና አንድሬ በርታ ታዲያ ኬነን ይልዲዝን ፍላጎታቸውን አሳይተዋል። ጁቬ መልቀቅ አይፈልግም። ጁቬ እንግዲህ ከአጥቂ መስመር ከሚፈልጋቸው ተጫዋቾች ዝርዝር ውስጥ አንዱ ገብርኤል ሄሱስ ነው። አርሰናል እስከ 25 ሚሊዮን ዩሮ ወይም 20 ሚሊዮን ፓውንድ ከተጫዋቹ ይጠብቃል። አርሰናሎች አሁን እርግጠኛ ሆኗል ጋብሪኤል ማርቲኔሊ በዚህ የዝውውር መስኮት ከስብስቡ የመልቀቁ ነገር እንግዲህ ጥያቄዎችን ለመስማት ፈቃደኛ እንደሆኑ ገነር ብሎግ ዘግቧል። ነገር ግን ጋብሪኤል ማርቲኔሊ ብቻ አይደለም ሊያንድሮ ትሮሳርድን፣ ኖርጋርድ፣ ፋቢዮ ቪዬራ እና ገብርኤል ሄሱስ እዚህ ዝርዝር ውስጥ ተካተዋል። ሌላኛው ካላፊዮሪን የሚመለከት ነው። ካላፊዮሪ ከኤጀንቶቹ ጋር እንዲሁም ከሪያል ማድሪድ ጋር መነጋገሩ ተወስቷል። ነገር ግን ይህ ንግግር የተደረገው እንግዲህ አልባ እንዲተካ ነው በሪያል ማድሪድ ቤት። አርሰናሎች ጋር ግን ምንም አይነት ንግግር አልተደረገም። አርሰናል በቲኖ ሊቨርሜንቶ ጉዳይ ላይ ኒውካስትልን ማነጋገር ጀምሯል። ነገር ግን ኒውካስትል በሚያቀርቡት ዋጋ ደስተኛ አይደለም። ተጫዋቹ የጉዳት ታሪክ አለበት። አርሰናልም ማንቸስተር ሲቲ የተጠየቀውን ከ52 ሚሊዮን ፓውንድ በላይ ለማቅረብ ፍላጎት እንደሌላቸው በግልጽ ተናግረዋል። መድፈኞቹ ሁለተኛ ግብ ጠባቂያቸው የሆነውን ኬፓ አሪዛባላጋን ኮንትራት መልቀቂያ 5 ሚሊዮን ፓውንድ እንዳለው ይታወቃል። ታዲያ ይህንን ሁኔታ በሚገባ እያጠኑበት ይገኛሉ። ኬፓ ቡድኑ የሚለቅ ከሆነ ማንም ቡድን 5 ሚሊዮን ፓውንድ ከፍሎ ተጫዋቹን መውሰድ የሚችልበት እድል አለ። ታዲያ አርሰናሎች ይህንን ቦታ ለመተካት ኦሎምፒያኮስ የሚገኘውን ግብ ጠባቂ ለማስፈረም ይፈልጋሉ። ይህ ተጫዋች 17.5 ሚሊዮን ፓውንድ የሚያወጡት ሲሆን ኮንስታንቲኖስ ቶዞልስኪ ይባላል። ታዲያ በጣም ጥሩ ድልን የሚያመጣ ይሆናል። ነገር ግን ለሁለተኛ ግብ ጠባቂ በዚህ የዝውውር መስኮት 17.5 ሚሊዮን ፓውንድ ማውጣት ግድ ይላል ወይ? ትልቁ ጥያቄ ነው የሚሆነው። መድፈኞቹ ከኬነን ይልዲዝ እና ከሞርጋን ሮጀርስ የመምረጥ አጣቂኝ ውስጥ በዝውውር መስኮቱ ሊገቡ ይችላሉ። ነገር ግን የይልዲዝ ዝውውር ብዙ እክል እንደገጠመው የሚታወቅ ነው። ነገር ግን ሞርጋን ሮጀርስ እንግዲህ አሌክስ ጎልድ የሚባል ትዊተር ፔጁ ላይ ጎልድበርግ የሚባል በጣም የሚታወቅ ቸልሲ ደጋፊ ያለ ምርጫው አርሰናል ነው፣ ተጫዋቹ ወደ አርሰናል ብቻ ነው መምጣት የሚፈልገው የሚል አስተያየቱን ሰጥቷል። ዝውውር መስኮት ላይ አንዳንዴ ተጫዋቾች ምርጫቸውን ያስቀምጣሉ። ነገር ግን አሁን በሚታየው ሁኔታ ትልልቅ ዝውውሮች በጠቅላላ በሁሉም የዝውውር መስኮች ላይ ዘግይተዋል ማለት ይቻላል። እንቅስቃሴዎች አይታዩ። ይህ ደግሞ ቡድኖች እየተጠባበቁ ይገኛሉ። ማን ለማን ዋጋ ይከፍላል የሚል ነው። መጀመሪያ የሚከፈለው የዝውውር ዋጋ ታዲያ የዝውውሩን ጊዜውን ቶን የሚወስድ ይሆናል። ያ ማለትም ማለት ለምሳሌ አሁን የሚጠቀሱትን ዋጋ ስሙ። ትናንት ምሽት ለምሳሌ አልቫሬዝን 150 ሚሊዮን ዩሮ ሪያል ማድሪድ አቀረበ። ይህ ማለት ከዚህ በላይ ይጠበቅበታል ባርሴሎና አልቫሬዝን ለመውሰድ። አርሰናልም አልቫሬዝ የሚፈልግ ከዚህ በላይ ይጠበቅበታል። ያንን የመክፈል ፍላጎት አለው ወይ? ትልቅ ጥያቄ ነው። ነገር ግን መርሳት የሌለባቸው አሌክስ ስኮት 80 ሚሊዮን ፓውንድ ነው። ቶናሊ 100 ሚሊዮን ፓውንድ ነው። አዳም ዋርተን 100 ሚሊዮን ፓውንድ፣ ኤሊት አንደርሰን 125 ሚሊዮን ፓውንድ። አሁን ለምሳሌ አርሰናል ከነዚህ ዝውውሮች ከሚታወቁት ወጣ ብለው ሌላ ተጫዋችን ቢያስፈርሙ ለምሳሌ ቦዋዲን ቢያስፈርሙ ዋጋው ሊቀንስ ይችላል። የአማካይ መስመር ተጫዋች ምክንያቱም አርሰናል ከዚህ ስለሚወጣ። ነገር ግን በዚህ ዝውውር መስኮት ላይ አርሰናል፣ ሊቨርፑል ማጥቃትን የሚፈልጉ ማሻሻል የሚፈልጉ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ቸልሲ ሁሉም ስላሉ ዝውውር መስኮቱ ደግሞ የእንግሊዝ ፕሪሚየር ሊግ ክለቦች ከፍተኛው የሆነ ገንዘብ ስለሚፈልጉ ማን መጀመሪያ ቀድሞ ያወጣል፣ ቀድሞ የሚገዛ ቡድን የሚሆን ከሆነ ደግሞ ዋጋው ወደኋላ ሊቀንስ ይችላል የሚል ነውና የተረጋጋ ዝውውር አይደለም ያለውና ሁሉም ቡድኖች እየተጠባበቁ ያለ ይመስላል። በሚቀጥሉት ጊዜያቶች ታዲያ እነዚህ ውሳኔዎች ጸርተው ልናያቸው እንችላለን። አርሰናል ግን ተጫዋቹን በማሳመን ጉዳይ ላይ በሞርጋን ሮጀርስ ጉዳይ በሚገባ ገፍቶበታል። ይህ ለአርሰናል ደጋፊዎች በኔ እይታ ትልቁ ዜና ይመስለኛል። ሞርጋን ሮጀርስ ወደ አርሰናል መምጣት ይፈልጋል። ከዚህ በኋላ ቪላም ተጫዋቹን የመልቀቅ አጣብቂኝ ውስጥ ይገባል። ታዲያ ይህ የመጨረሻው ጊዜ ነው የሚሆነው። ምን ያክል ዋጋ ተጫዋቹን ያሳምናል የሚል ነው። ከ80 እስከ 100 ሚሊዮን ፓውንድ የሚጠበቅ ይሆናል። ከዛ ውጭ ማጥቃቱ ላይ እንግዲህ በተለይ የአልቫሬዝ ዝውውር ማይሳካ ከሆነ ሌላኛው የሚጠበቀው ክሩፒ ነው የሚሆነው። አሁን ዝውውሮቹና ንግግሮቹ አስቸጋሪ ሆነው የሚቀጥሉ እንደሚሆን የሚጠበቅ ነው። የአርሰናል የመጀመሪያው ፈራሚ የቲም ቶክ ዘገባ ከሆነ በ10 ሚሊዮን ፓውንድ ከሞንጋ ጋር ተስማምተዋል ከሌስተር ሲቲ ጋር።
ይህ ተጫዋች 17 ዓመት ሲሞላው በሙሉ ኮንትራቱን ከአርሰናል ጋር የሚፈራረም እንደሆነም ዘግቧል። ወደ አድማጮቻችን የዕለቱን አርሰናልን የሚመለከቱ የተለያዩ መረጃዎችን አቀረብኩላችሁ። ነገ በተመሳሳይ ጊዜ እስከምንገናኝ ድረስ የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ጠብቁን።